ዋይኒ ሩኒ ከአርሴናል ዝውውር ጋር ስማቸው ተያይዘው ስለሚገኙት ቪኒሺየስ ጁኒየር፣ ብሩኖ ግማሬሽ እና ጁሊያን አልቫሬዝ ዝውውር አስመልክቶ አስተያየቱን እንዲህ ሲል ሰጥቷል። አርሴናል ካለፈው ሲዝን የበለጠ በአዲስ ሲዝን ተጠናክሮ ለመምጣት አሁን ባለው የቡድን ስብስብ ላይ እነማንን ወደ ቡድኑ ለመጨመር እያሰበ እንደሆነ ተመልከቱ። ፊት መስመር ላይ ቪኒሺየስ ጁኒየርን ለመጨመር እሱን ከሪያል ማድሪድ ወደ አርሴናል ለማዘዋወር ቁርጠኛ ሆኖ መንቀሳቀስ ላይ ይገኛል። ሌሎች የአርሴናል ተፎካካሪ ክለቦች ክለባቸውን ልክ እንደ አርሴናል ለማጠናከር ምን እያሰቡ ናቸው? አርሴናል ሊያዘዋውራቸው የሚፈልጋቸውን ተጫዋቾች ያላቸውን ፕሮፋይል ተመልከቱ። ዴክላን ራይስ እና ዙቢሜንዲ ባሉበት የመሃል ሜዳ ክፍል ላይ ሌላ ትልቅ ተጫዋች ብሩኖ ግማሬሽን መጨመር ይፈልጋሉ። እንዲሁም ፊት መስመር ላይ ስሙ ከጁሊያን አልቫሬዝ ጋር ተያይዞ ከአትሌቲኮ ማድሪድ ማዘዋወር ፍላጎት እንዳላቸው መረጃዎችን እየሰማን ነው። እነዚህ በአርሴናል ዝውውር ኢላማ ውስጥ የሚገኙ ተጫዋቾችን ስትመለከቱ ተጫዋቾቹ ጥሩ ብቻ አይደሉም፣ ዓለም አቀፍ ደረጃ ያላቸው ወርልድ ክላስ የሆኑ ተጫዋቾችና ጨዋታ ሊቀይሩ የሚችሉና በትልልቅ ጨዋታዎች ውስጥ ልዩነት ሊፈጥሩ የሚችሉ ተጫዋቾች ናቸው። አርሴናል እንደነዚህ አይነት ወርልድ ክላስ የሆኑ ተጫዋቾችን ማስፈረም የሚችሉ ከሆነ የሊጉን ዋንጫ በድጋሚ ማሸነፍ ይችላሉ። እናም ሌሎች የአርሴናል ተፎካካሪ ቡድኖች ከወዲሁ የሊጉን ዋንጫ መርሳት አለባቸው ብዬ መልእክቴን አስተላልፋለሁ ሲል ነው የተናገረው። የዋይኒ ሩኒን ሀሳብ እንዴት አያችሁት? ሀሳባችሁን ኮመንት ሴክሽን ላይ አጋሩ። ሰበር ዜና አለ ከማንቸስተር ዩናይትድ እግር ኳስ ክለብ ጋር በተያያዘ ማለት ነው። ሉዊስ ሆል የልቀቁኝ ደብዳቤ ሊያስገባ ነው። የጋዜጠኛው ማነው? የመረጃው ባለቤት ጋዜጠኛ ሳሙኤል ላክረስት ነው። ብዙ ጊዜ እኮ ማስረጃ ስለምትሉ ጋዜጠኛውን ለመናገር መንደርደሬ ነው። በኔ ቤት ጋዜጠኛ ሳሙኤል ላክረስት ነው ነገር የዘገበው። ደግሞ ለዩናይትድ ሰርግና ምላሽ ነው። አሰልጣኙ ራሱን በገንዘብ ፈቃዱ በለቀቀ ማግስት ተጫዋቾች የመልቀቅ ዕድላቸው በጣም ከፍተኛ ስለመሆኑ እየተጠቆመ ይገኛል። በቃና 21 ዓመት ላይ ነው የሚገኘው ሉዊስ ሆል። በማንቸስተር ዩናይትድ ራዳር ውስጥ ይገኝ የነበረ ተጫዋች እንደሆነ ታውቃላችሁ። በደንብ ኮፒ ሊንክ ሼር እያደረጋችሁ ማንቸስተር ዩናይትድ ደጋፊዎች አድርሱላችሁ ይህን መረጃ። 21 ዓመት ላይ ነው የሚገኘው ሉዊስ ሆል። በኒውካስል ቤት ቋሚ የመሰለፍን እድል ካገኘ በኋላ በጣም አቅሙን እያሳየ የሚገኝ ተጫዋች እንደሆነ ታውቃላችሁ። ቼልሲዎች ከሚቆጩበት ተጫዋች መካከል አንዱ ነው። በዘንድሮ ዘመን 35 ጨዋታ ያደረገው 2 ጎል አስቆጥሮ 8 ኳስ አመቻችቶ ተቀብሏል። ሆል በሻምፒየንስ ሊግ እንዲሁም ዘንድሮ የ16 ዙር በተለይ ኒውካስል በባርሴሎና ከጥቅም ውጪ ሆነው እንግዲህ ግማሽ ደርዘን ጎል የተቆጠረባቸው ካምፕኑ ላይ ከዛ በፊት ግን በሜዳቸው በጣም ጥሩ እንቅስቃሴ አድርገው በተለይ ያሚን ያማልን አላንቀሳቀስ ካሉ ተጫዋቾች መካከል አንዱ እሱ እንደነበር ታውቃላችሁ። በሊጉ 87.2 የተሳካ ኳስ የማቀበል ስኬት አለው። በአማካኝ 1.8 ኳሶችን ነጥቆ የማሰራጨት ስኬትም እንዳለው ቁጥሮች ይናገራሉ ከሉዊስ ሆል ጋር በተያያዘ ማለት ነውና ይህ እንግሊዝ የረጅም ጊዜ የሉክ ሾው ተተኪ መሆን አቅም እንዳለው ነው የሚያምኑት ማንቸስተር ዩናይትዶች። ጥረታቸውን አጠናክረው ለመቀጠል ግባት የሚሆን ነገር እያዩ ነው። አሰልጣኝ ኤዲ ሆው ከአሰልጣኝነት ሚናው በራሱ ፈቃድ መልቀቁን ተከትሎ ማለት ነው አሁን ተጫዋቹም የመልቀቅ ፍላጎት እያሳየ እንደሚገኝ ስፖርት ሞሎ በዘገባው ይህን ነገር ይዞት ወጥቷል። ይህ መረጃ መስማቱ በአጠቃላይ ከሴሮ ፖርቴኖ ያስፈረሙት ዲየጎ ሊዮን እና የካሪንግተን አካዳሚ ፍሬ ውጤት ስለሆነው ሃሪ አማስ እንደማይተማመኑባቸው ሊያሳይ ይችላል፣ ሊያመላክት ይችላል። ግን ማንቸስተር ዩናይትድ በጉዳት ምክንያት ለተወሰኑ ጊዜ ግልጋሎት ብቻ ባይሰጥም ግን ደግሞ ፊትነስ ሌቭሉን በጣም አሻሽሎ አይ ቲንክ በዚህ ዓመት አንድም ጨዋታ አላለፈውም ሉክ ሾው እና ጥሩ የሚባል ጊዜ ነው ያሳለፈው በአጠቃላይ በግሉም እንደ ክለብ ማለት ነውና በቀጣይ ጊዜያቶች ላይ ግን ኦልሞስት ድፍን 10 ዓመት በዩናይትድ ቤት ቆይታ ያደረገ ወደ 30ዎቹ እየተንደረደረ የሚገኝ ተጫዋች ነው። መተካት አለበት ለጥያቄ አይቀርብም። በዛ ሂደት 21 ዓመቱን እንግሊዛዊን በእንግሊዛዊ ተክተው ደግሞ ተስፈኛ አቅም ወጣት ተጫዋች ነው። በጣም ፔስ አለው፣ ፍጥነት አለው። በመከላከልም በማጥቃትም ቡድኑን የሚያግዝበት መንገድ እጅግ በጣም አስደናቂ ነው። ሉዊስ ሆል በዚህ በተጠናቀቀው ዘመን ብቻ በፕሪሚየር ሊጉ ደግሞ የ7 ጨዋታ ነው ያደረገው። 1 ጎል አስቆጥሮ 1 ኳስ አመቻችቶ አቀብሏል። 1211 ደቂቃ ነው የተሰለፈው። 90.5 የተሳካ ኳስ የማቀበል ስኬት አለውና ምንም እንኳን ክለቡ ባለፈው ክረምት ፓራጓይን ወጣት ዲየጎ ሊዮንን ማስፈረሙን ሃሪ አማስን ከሼፊልድ ዌድነስዴይ የውሰት ቆይታውን አቋርጦ ወደ ዋናው ቡድን እንዲያድግ ቢጠበቅም ሃሪ አማስ በኖርዊች ሲቲ የውሰት ቆይታው ወቅት የደረሰበት የጡንቻ ጉዳትና የዲየጎ ሊዮን የልምድ ጊዜ ማነስ በአጠቃላይ እንዳይታመምባቸው እንቅፋት ሆኗል። ሃሪ አማስ ግን ጥሩ እንቅስቃሴ በዚህ አሁን ባለው ፕሪሲዝን እያሳየ ይገኛልና ሌላው ፓትሪክ ዶርጉ ነው። ዶርጉ በአሁኑ ወቅት ወደፊት ተገፍቶ በአጥቂ ስፍራ ላይ እንዲጫወት ይፈልጋልና ዩናይትድ በሉዊስ ሆል የሚያደርገውን ጥረት አጠናክሮ እንዲቀጥል ደግሞ ምክንያት የሆነው ዝውውር በተለይ ደግሞ በዋነኝነት የሉክ ሾው ሁኔታ ብቻም ሳይሆን ተጫዋቹም በኒውካስል ዩናይትድ በቃ ቀጣይ አዲስ አሰልጣኝ ይመጣል። የአልሂላል ነው የአልሂላል ከሁለት አንዱ አንድ አሰልጣኝ ያስፈርማሉ። ኦልሞስት በቃል ደረጃ ከስምምነት ላይ ደርሷል ተብሏል። ከዛ ጋር በተያያዘ ከሱ ጋር አብሮ የመስራት ፍላጎት እንደሌለው አዲስ ፕሮጀክት ተቀብሎ ከክለቡ ጋር ዘልቆ የመሄድ ፍላጎት እንደሌለውና ኤዲሆ መልቀቁን ተከትሎ እሱ መልቀቅ እንዳይፈልግ የብሩኖ ግሜሬሽ ኦልሞስት ኢሚነንት ነው። ኤዲሆ የሚለቀው ባይዞ ብሩኖ ግሜሬሽ እንደሚለቅ ካረጋገጠ በኋላ ነው። በነገራችን ላይ እሱም ማስመር ያስፈልጋልና የብሩኖ ያለቀለት ያበቃለት ጉዳይ ነው። በአማካይ መስመር ላይ ቶናሊ ለቋል። ማነው አንቶኒ ጎርደንም ለቋል። ተረኛው ተጫዋች ሉዊስ ሆል ሳይሆን እንደማይቀር እየተገለጸ ይገኛል።
የጋዜጠኛ ሳሙኤል ላክሮዝ ዘገባ ከሆነ ደግሞ ዩናይትድ በመጪዎቹ ቀናቶች ተጫዋቹን ለማስፈረም ኦፊሻሊ ድርድር ይጀምራሉ ተብሎ ይገመታል ማለት ነው። ግድ ነው፣ ይህን ቦታ ማጠናከር አለባቸው። ዝውውሩ ይሳካል ብላችሁ ታስባላችሁ የሚለውን የእናንተን ሀሳብ ኮሜንት ላይ ማስቀመጥ ይችላል።